ሶፊያ ትባላለች። ታዋቂ ጠንቋይ ነች እና ሙታንን ሁሉ ታወራለች። የሆነ የሞተባችሁ ሰው ካለ ሄዳችሁ ብትጠይቋት ታገናኛችኋለች። ይህን ዝናዋን ደግሞ አንድ ባለስልጣን ሰማ። ከንቲባ ነው ፈረንሳይ ውስጥ። በቅርቡም ነው ደግሞ ይህ ከንቲባ አባቱን ያጣው። በጣም የሚወደው ነበር። ጊዜያቶች ባለፉ ቁጥር አባቱን መርሳት አልቻለም፣ መተው አልቻለም። ታዲያም የሆነ ቀን ሶፊያን አፈላልጎ አግኝቷት አባቴን ማውራት ፈልጋለሁ አገናኘኝ ሲላት ችግር የለውም አገናኛለሁ አለችው። ሲገናኙ ታዲያ እንደሚያስፈልገው የሰይጣናዊ የሆነ በቃ ሻማ ደረደረች፣ አዘጋጀች። እሱን የሆነ ኮከብ ውስጥ አስገባችው። ከዛም የአባቱን ፎቶ አምጣለችው። የአባቱ ፎቶ ተቀመጠ እዛው አካባቢ። ከዛም የሆነ ጥንቁልና ቃላቶች መናገር ጀመረች። ከዛ ጠበቃው የአባትየውን ድምፅ ትንሽ ለወጥ ብሏል፣ ግን መስማት ጀመረ በስሱ። ግን ደግሞ ይሄ ጠበቃ አይኑን እንዳይገልጥ ሶፊያ አስጠነቀቀችው። አይንን ከገለጥ ችግር ይፈጠራል። እንደዛ ሆናለች። ደስም አለው የሞተ አባቱ ማዋራቱ። ግን ሶፊያ እያጭበረበረችው ምንም ሙታን ማዋራት አትችልም። ሙታን ማዋራትም አይቻልም። ሲጀመር ራሱ የምር የሚያወሩ አሉ ይባላሉ፣ ግን የሚያወሩት መንፈስ ነው እንጂ ከሙታን ጋር አይደለም። እሷ ደግሞ በጭራሽ አትችልም እንደዚህ አይነት ነገር። እያደረገች ያለችው ድምጿን ቮይሷን ቀይራ ልክ እንደ ወንድ አድርገው እንደ መንፈሱ ሆና እያወራችሁ ነው ያለችው። ደግሞ ምን ብለዋለች ለከንቲባው? አይንን እንዳገልጥ። ስለዚህ እሱ አይኑን ጨፍኖ እሷ ቆንጆ አድርጋ አጃጃለችው ማለት ነው። ከንቲባው ምንም አልተጠራጠረም። ከፈላትና ብር በሚቀጥለው ማግኘት ትችላለህ አላት። በሚገባ ችግር የለውም ትለዋለች። እሱም ታዲያ በሚቀጥለው ይመጣል። እሷ ድምጿን እየቀየረች እንደ አባቱ ሆኖ ታዋሯለች። እሱ አባዬ ይላል። እናም ሶፊያ ይሄ ነገር ተመችቷት እሱም ማጭበርበሩ በጣም ከፍ ታደርጓለች። ካለበት ሆነ በስልክ አባትን አገናኛለሁ ትለዋለች ማለት ነው መንፈሱ። ከንቲባውም አባዬ እያለ ያወራል። እናም አንዳንዴ ለምን አትመጣም ለምን በአካል አላይክም ምናምን ሲለው ኖ አይሆንም በጭራሽ አንተ ያለበት ጋር አልመጣም ይለዋል ማለት ነው። እንዴት እንዳሰበው ራሱ አላውቅም። ከንቲባው ግን መንፈስ ከጠራችሁት የትም ነው የሚገኘው፣ የእሷ ለማስተላለፍ እንጂ። የሚገርመው ነገር ጊዜያቶች ባለፉ ቁጥር ይሄ ከንቲባ ለሶፊያ ወይም ደግሞ ጠንቋይ ነች ብሎ ላሰባት ሴት እንደ ውለታ ብዙ ነገር ማድረግ ጀመረ፣ ከብሩም አልፎ ማለት ነው። ሶፊያም ደግሞ የምር እርዳታ የሚያስፈልጋት ሰው ናት። ሁለቴ ከባሏ ተፋታ 6 ልጅ አላት። 6 ልጅ ማብላት ታዲያ ቀላል አይደለም። እንደ ጠንቋይ ሆነ ማብላት አለባት። ብቻ የሄደችው መንገድ ትክክል ባይሆንም አሁን ግን 6 ልጆቿን የሚመግብላት ሰው አግኝታለች። ቀጣይም ደግሞ ሶፊያ ከዚህ ከንቲባ በደንብ ብር የምታገኝበትን መንገድ ፈጠረች እና በማይታወቅ ስልክ ለዚህ ከንቲባ ደወለችለት፣ ድምጿን ጎርነን አርጋ። እናም እንዲህ አለችው፣ እኔ መልአክ ነኝ ሰማይ ያለው የሶፊያን ሙሉ ቤተሰብ ልጆቿን መንከባከብ አለብህ፣ ያለበለዚያ ከዚህ በኋላ የአባትህን ድምፅ አሰማ፣ የምታደርጉትን ነገር አውቃለሁ ምናምን ብላ ሶፊያ ነገረችው በስልክ። ከንቲባውም አልተጠራጠረም። የምር መልአክ ያወራው ነው የመሰለው። ምክንያቱም ሰውየው በስልክ አባቴን እያወራው ነው ብሎ ያሰበ ሰው ስለሆነ ይህንን ለማመን ጊዜ አልፈጀበትም። ታዲያም ይሄ ከንቲባ ከብሩም አልፎ እነሱን መርዳት የእሱን መንግስት የመደበለትን በጣም ጸዴ ውድ የሆኑ መኪኖችን ሁሉ የሶፊያ ልጆችን ከትምህርት ቤት እንዲያመላልሱ ሁሉ ማድረግ ጀመረ። ያው መንከባከብ ጀመረ ማለት ነው። የሶፊያ ግፍ ግን በዚህም አያበቃም። የኩሽና ቤቴ እንደዚህ ሆኗል ስትለው ያሰራላታል ራሱ ሰው አስልኮ። ይሄ ምንም አልተመቸኝም ይሄ ነገር ስትለው ይቀይርላት። ክረምት መጣ፣ ልጆችን እንዴት ነው ባዝናናቸው ደስ ይለኛል ስትለው ችግር የለውም እኔ ከፍላለሁ ብለው ውድ ቦታ ቫኬሽን ያዝናናቸዋል። ጭራሽ ደግሞ ከሱ በላይ ሶፊያ 2 አግብታ ተፋታለች፣ 3ኛ ለማግባት ታስባለች። ለዚህም ደግሞ የሚያስፈልገው የሰርግ ወጪውን ከንቲባው ሙሉ ለሙሉ በእኔ ጣዩ ብሎ ወደ $100,000 ያወጣል። $100,000 ማለት በእኛ ራሱ ብትመቱት 16 ሚሊዮን ምናምን ነው። መቼስ እስካሁን ይህ ከንቲባ ብር ከየት ነው የሚያመጣው ብላችሁ እንደማትጠይቁኝ ተስፋ አደርጋለሁ። አፍሪካ ውስጥ እየኖራችሁ እንደዚህ አይነት ጥያቄ አይጠይቅም። ስልጣን ላይ ያለ ሰው ብር ከየት ነው የሚያመጣው አይባልም። አፍሪካ ውስጥ ማስረዳት የማይጠበቅብኝ። እሱ ያው ፍራንስ ውስጥ ነው ያለው። እንደ አፍሪካ ሀገራቶች ያው ቀላል ባይሆንም ግን መንገድ ፈጥሯል፣ ማጭበርበሪያ መንገድ። ስለዚህ እቺ ሶፊያ ፈንድ እየተደረገች ያለችው ወይም ደግሞ እየተረዳች እንደዚህ ፈታ እያለች ያለችው በፍራንስ ህዝብ ብር ነው ማለት ነው። ይሄ በመሀላቸው ያለው ግንኙነት ለ4 ዓመት ቀጠለ። በእነዚህ 4 ዓመት ውስጥ ደግሞ ወደ 1000 የሚቆጠር የስልክ ጥሪዎችን ከአባቱ ጋር አድርጓል። በአካል እየተገናኙም ያው ሻማ ምናምን ደርድራ ድራማ ሰራችበት። ባይዘዌ አንድ
እየተረዳችሁ ያላችሁት ነገር ከዚህ ጋር እንደዚህ አይነት ነገር አምናችሁ በገባችሁ ቁጥር አብዛኛዎቹ ኦልሞስት 99.9 0.1 የሚሆኑ ናቸው ሪያሊስቲክ እንዲጠንቋይ አለ የሚባሉት። አብዛኞቹ 99.9% ፌክ ናቸው ወይም ስካመር ናቸው። ብር እሰጥሃለሁ ይላል፣ አንድ በሬ አምጣ ይላል። ሂሳቡን ስሩት። ግን ያው ይሄ ሰውዬ እንደተሸወደው እነሱም ይሸወዳሉ። እናም ደግሞ ትክክለኛም ደግሞ ሙታንም የሚያዋሩ አሉ። ግን የሚያዋሩት ያ የሞተውን ሰው ሳይሆን እንደ ሞተው ሰው መስሎ መንፈስ ነው የሚያወሩት ወይም ደግሞ ሴጣንን ነው የሚያወሩት። እንደሱ አይነት ሰዎች ደግሞ በቃ በጣም ትንሽ ናቸው እንደዚህ ዲፕ ገብተው ወይም ደግሞ ውስጥ ገብተው ይህን ስራ መስራት የሚችሉት ማለት ነው እንጂ አብዛኞቹ እንዳልኳችሁ ስካመር ናቸው። ሶፊያ ብዙ ከተጠቀመቻቸው ነገሮች ውስጥ ሁሉ እሱ ስልጣን ላይ ስላለ የእሷን ዘመዶች ሁሉ ስልጣን እንዲሰጣቸው ቦታ እንዲያገኙ ስራ እንዲያገኙ ሁሉ አመቻችታለች። ያው የደወለች ድምጿን ቀይራ ማውራት የሚጠበቅበት ወደ 6-7 የሚሆኑ ዘመዶቿን ስራ ይዛቸዋለች እና ህይወት ለሷ ተመችቷታል። ግን የሆነ ቀን ከንቲባው ሚስት አለችው እና በአጋጣሚ የባንኩን ስታተስ አየች፣ ዊዝድሮ የሚያደርገውን ወይም የሚያወጣውን ብር። ሚስቱም ስለሆነች ይህን ያክል ብር እንደሌለው ታውቃለች። ወዴት ነው የሚሄደው የሚለውን ነገርም ስታጣራ ወደ አንድ ሰው ነው ብዙ ብር ሄደ፣ ወደ ሶፊያ የምትባል ሴት። በንዴትም እሱን ሁሉ አላማከረችው። ፖሊስ ጣቢያ ሄደች እና ባሌ እያጭበረበረ ነው አለች። ምርመራም ጀመሩ ፖሊሶች። ምክንያቱም ይሄ ነገር ሴንሲቲቭ ነው፣ ስልጣን ላይ ያለ ሰው ነው፣ እንደፈለገው ስልጣን አቢዩዝ ማድረግ ይችላል፣ ብሩንም መጠቀም ይችላል። ወዲያው ስልኩን ጠልፈው መመርመር ጀመሩ። የሚያወራውን ነገር መስማት ጀመሩ። እናም ወዲያው የሶፊያን ተረት ሰሙት። እናም ሶፊያም ደግሞ በሌላ ስልኮችም እያደረገች እንደ መላእክት ሆና ታዋራው ነበር ብያችሁ ነበር። እሱንም ስልኮች አጣሩ፣ የሶፊያን እንደሆነ አወቁ ፖሊሶቹ። ወዲያውም ፖሊሶቹ ሄደው ለጥያቄ እንፈልጋቸዋለን ብለው ማጣራት ጀመሩ። ምንድን ነው ምን እየሰራችሁ ነው ብለው እነሱም ለመዋሸት ሞከሩ ምናምን። ግን ትንሽ ሲያስጨንቋቸው ሶፊያ ወዲያው መናዘዝ ጀመረች። ኧረ እኔ ምንም አውቀው ነገር ለምን ጠንቋይ ነሽ ምናምን ነገር እያሉ ነበረ። በቃ እኔም ብር ያስፈልገኝ ነበር እንዲያደረግኩ ብላ ተናዘዘች። እዛውም ታዲያ ሁለቱን ቀጨም አደረጓቸው። ትክክለኛ ፎቶቸውም የእሷ ይሄ ነው የእሱ ይሄ ነው። ፍርድ ቤት ከቀረቡ በኋላ ያው እሱ ከንቲባ ነው፣ በዛም በዚህም ተደርጎ ብርቱ ከፍ ያለ ጽኑ እስራት አልተፈረደበትም። ወደ 6 ወር 7 ወር ቆዩ። ከዛ በዋስ ተለቀቁ። ኬዛቸው ግን እስካሁን መፍትሄ አላገኙም። እና በዚህ እውነተኛ ታሪክ ማወቅ ያለባችሁ የጥንቁልና ምናምን የሚሉት ነገር 99.9% ፌክ ነው። የእናንተን እምነት ነው የሚጠቀሙት እና ድራማ የሚሰሩባችሁ። በተጨማሪ ደግሞ ነገ አርብ ወይም ደግሞ በ15 ኦንላይን ዩቲዩብ ክላስ ይጀምራል። የደወላችሁ ነገር ተመዝገቡ። እኔ ዩቲዩብ ስጀምር ያው እዚህ ጋር እንደምታዩት በሳምንት 60 ቪው፣ በወር 100 ቪው በጣም ቆንጆ ተብሎ እዚህ ጋር እንደምታዩት 200 ቪው ነበር የሚታይልኝ። እውነተኛ ታሪክ እንደዚህ እየሰራው ማለት ግን አንድ ልጅ ነው እንደዚህ ብዙ እይታ እንዲኖረኝ ያደረገው። ብዙ የሚያስተማረኝ ለአንድ ሳምንት ነበር። እኔ ግን እያንዳንዱን ነገር ለአንድ ወር ፍሮም ማይ ኤክስፒሪየንስ ከኤክስፒሪየንስ አስተምራቸዋለሁ። እና ደግሞ ጭንቅላታችሁ ውስጥ ዩቲዩበር ለመሆን ብር ተከፋይ ለመሆን ፕሮሰሱ ብዙ ነው ምናምን፣ ምንም ፕሮሰስ የለውም። በኢትዮጵያ ንግድ ባንክ ከፈለጋችሁ በዳሽን በእንደሱ ነው የሚገባላችሁ ብራችሁ። እናም ሰነፍ ካልሆናችሁ በስተቀር እኔ እያንዳንዱን ነገር አስተምራችኋለሁ። ዩቲዩበር ትሆናላችሁ። ዩቲዩበር የማትሆኑበት አንድና አንድ ምክንያት ሰነፍ ከሆናችሁ ብቻ ነው እንጂ እኔ ሁሉንም ነው ማሳያችሁ። ነገ ስለ ትምህርቱ ደግሞ ያለውን ኢንፎርሜሽን ጥበብ ክሬተርስ ብላችሁ ጎግል ላይ ሰርች አድርጋችሁ ማየት ትችላላችሁ። እዛው ላይ መመዝገብ ትችላላችሁ። በጣም ቀላል አድርገን ነው ያዘጋጀንላችሁ ለመመዝገብ። መመዝገቡ ግራ ለገባችሁ ደግሞ እየደወላችሁ ተመዝገቡ። ባለፈው ያልኳችሁን ደግሞ እንዳትረሱ። የሰማችሁ ሰምታችኋል፣ ያልሰማችሁ እንግዲህ ምንም ማድረግ አልችልም። ቪዲዮን ፈልጋችሁ ስሙት። ወዳችኋለሁ በጣም። የሚቀጥለው ዓመት 2019 ላይ ዩቲዩበር ትሆናላችሁ። እድሜያችሁ ከ12 ዓመት በላይ የሆናችሁ በሙሉ መማር ትችላላችሁ። ወዳችኋለሁ። በቀጣይ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ጥበብ ክሬተርስ ላይ እየገባችሁ ተመዝገቡ። ቻው።